በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ 12 አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ነሐሴ 12 በዚች ቀን የመላእክት አለቃ የከበረ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እግዚአብሔር ወደ እሌኒ ልጅ ወደ ንጉሥ ቆስጠንጢኖስ ልኮታልና ለእርሱም ጠላቶቹ እስካሸነፋቸው መንግሥቱ እስከ ጸናች ድረስ ኃይልን ሰጠው። የጣዖታትንም ቤት አፍርሶ አብያተ ክርስቲያናትን ሠራ፣ በጌጥም ሁሉ አስጌጣቸው። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የከበረ የመላእክት አለቃ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን እንድናደርግ ዘንድ አዘዙን። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። በዚችም ቀን ቆስጠንጢኖስ ወደ ሮሜ ከተማ ገባ፣ በሮሜ አገሮችም ሁሉ ላይ ነገሰ። ዜናውንም መጋቢት 28 ቀን ላይ ጽፈናል። ለእግዚአብሔርም ክብር ምስጋና ይሁን ለዘላለሙ አሜን። ነሐሴ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ ቅዱስ ዕፀ መስቀል። ወርኃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሥ ኢትዮጵያ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ደሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 4። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መልእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው በግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።